ወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው ያሳደገችው። ትቀልዳለህ? ዛሬ ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። እሷ ሰላም አለይኩም ወራህመቱላህ። ቪዲዮውን ከመጀመራችን በፊት የፊታችን ሮብ 3 ሰዓት ላይ ያቀረብነው የውይይት ጥሪ አለ። ሁላችሁም እንዳቀሩ። ወደ ቪዲዮ ስንመለስ እንደሰማችሁት አምላኬ ካካ ብሎ ተጠርጎለት ነው ያደገው፣ ማርያም ጠርጋለታለች ነው ያለው። ከዚህም በተጨማሪ ሊሞት ነበረ፣ ሰራተኛ ፈጥፍጣው ነበረ። ማስረጃ ተመልከቱ። ይሄ መጽሐፍ ይሄ እንግዲህ የኦርቶዶክስ ተዋህዶ ቤተክርስቲያን የሰንበት ፔጇ ነው። ተመልከቱ። እንደዚህ ባስቀምጣ ከሰር ኮቲባ የተባለች የእመቤቲቱ ገረድ ይህ ጀውጃዋ ሽማግሌ ደፍሮ እመቤቴን እንዲህ ይመታታል ብላ ዮሴፍን በጥፊ ቃታ ሕፃኑን ደግሞ ነጥቃ ጣለችው። ኢየሱስን ፈጠፈጠችው። ሕፃኑም እሪ ብሎ ሲያለቅስ አለ። እንግዲህ ታያችሁ፣ የሚያለቅሰው አምላክ ነው። አምላክ እሪ ብሎ አለቀሰ። እመቤታችን እርሱን ተከትላ ምርር ብላ አለቀሰች። አስቡት፣ አምላካቸው ብሎ የሚያስቡት አካል በሰራተኛ ሊገደል ነበር። ከዛ ደግሞ አለቀሰ እንጂ ምን አይነት አምላክ ነው? የሚያለቅስ በሰራተኛ የሚገደል አምላክ። ሱብሃንአላህ። ለማንኛውም ክርስቲያን ወገኖቻችን ኢየሱስን ከማምለክ ፍጡሩን ከማምለክ ወጣችሁ ኢየሱስን የፈጠረውን አንዱን አምላክ እንድታመልኩ ጥሪ ያቀርብላችኋለሁ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም።